ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሚያዝያ 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው ነኝ። በቅድሚያም አርዕስቶችን ፓኪስታንና ኢትዮጵያ በኤሲያና በአፍሪካ መካከል ያለውን የባህር ላይ ትስስር ለማሳደግ ጅቡቲን ያካተተ የሶስትዮሽ የባህር ላይ ህብረት ለመመስረት መስማማታቸው ተነገረ። ይህ የሶስትዮሽ የባህር ላይ ህብረት ደግሞ በክልሉ ያለውን የኢኮኖሚ ትስስር ከማሳደጉም በላይ በታዳጊ ሀገራት መካከል የሚደረግ የደቡብ ትብብር ወይንም ሳውስ ኮርፖሬሽን ማሳያ ተደርጎ ተወስዷል ተብሏል። በዝርዝር እናጋራችኋለን። ከውጪ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት በስራ ላይ ባለበት በዚህ ወቅት ቻይና ለኢራን ከፍተኛና ዘመናዊ የጦር መሳሪያዎችን በሚቀጥሉት ጥቂት ሳምንታት ውስጥ ለመላክ እየተዘጋጀች መሆኑን ደርሰንበታል ሲል የአሜሪካ የስለላ ተቋም አስታውቋል። በተጨማሪም ቤጂንግ መሳሪያዎቹን ወደ ኢራን የምትልከው ደግሞ ምንጫቸው እንዳይታወቅ ለማድረግ ሲባል በሶስተኛ ሀገራት በኩል በድብቅ ነው ተብሏል። ሙሉ መረጃውን በዝርዝር ይዘነዋል። ፓኪስታን የገቡት የኢራን ከፍተኛ ዋና ተደራዳሪ ድርድሩ ከመጀመሩ በፊት አሜሪካ ቅድመ ሁኔታዎችን እንድትቀበል አጥብቀው መጠየቃቸው ተሰምቷል። በሌላ በኩል የአውሮፓ ህብረትና የኤሲያ መሪዎች በዩናይትድ ስቴትስና በኢራን ከፍተኛ ባለስልጣናት መካከል በፓኪስታን የሚካሄደው ውይይት ወደ ተጨባጭ የድርድር ስምምነት እንዲያመራ የሚያሳስብ አስቸኳይ የጋራ መግለጫ አውጥተዋል። በዝርዝር እናጋራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸው ስፔንን ከሲቪል ወታደራዊ ማስተባበሪያ ማዕከል ማባረሩን ተከትሎ በእስራኤል ላይ የዲፕሎማሲ ጦርነት በሚከፍቱ ሀገራት ላይ አፋጣኝ እርምጃ እንደሚወስዱና ዋጋ እንደሚያስከፍሉ ተናግረዋል። በሌላ በኩል ኢራን በኒውክሌር ማበልጸጊያ ጣቢያዎቿ ላይ ሊሰነዘር የሚችልን የምድር ላይ ወታደራዊ ጥቃት ለመግታት ሲባል በዋና ዋና ስትራቴጂካዊ ቦታዎች ላይ የመንገድ መዝጊያዎችንና የምህንድስና መከላከያዎችን እየገነባች መሆኑ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች በርካታ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። ፓኪስታንና ኢትዮጵያ ከጅቡቲ ጋር የሶስትዮሽ ባህር ላይ ትብብር ለመመስረት መወያየታቸው ተገለጸ። በፓኪስታንና በኢትዮጵያ መካከል ያለውን የንግድ ግንኙነት ይበልጥ ለማጠናከር እንዲሁም በኤሲያና በአፍሪካ መካከል ያለውን የባህር ላይ ትስስር ለማሳደግ ጅቡቲን ያካተተ የሶስትዮሽ የባህር ላይ ህብረት ለመመስረት ውይይት ተደርጓል። ይህ ስምምነት ይፋ የሆነው ደግሞ የፓኪስታን የባህር ጉዳይ ሚኒስትር ጁናይድ አንዋር በእስላማባድ ከኢትዮጵያ አምባሳደር ዶክተር ኡማር ሁሴን ጋር ባደረጉት ውይይት ሲሆን ስምምነቱ በዋናነት የንግድ ልውውጥን ማቀላጠፍና የሎጂስቲክ ወጪን መቀነስ ላይ ያተኮረ ነው ተብሏል።
በዚህም በፓኪስታን በኢትዮጵያና በጅቡቲ መካከል የተቀናጀ የባህር ላይ የንግድ መስመር በመዘርጋት የሸቀጦች ዝውውርን ለማሳለጥ የታለመ ሲሆን ስምምነቱም ፓኪስታን ከአፍሪካ ጋር ያላትን የኢኮኖሚ ትስስር ለማስፋት የጀመረችው ስትራቴጂካዊ አካል መሆኑን ደግሞ ፓኪስታን ቱዴይ ዘግቧል። እንዲሁም ኢትዮጵያ ደግሞ ዝግ ሀገር በመሆኗ ጅቡቲ ለኢትዮጵያም ሆነ ለፓኪስታን ምርቶች ወደ ዋና የባህር በርና የንግድ ማዕከል ሆና እንድታገለግልም ታስቧል። በዚህ መስመር አማካኝነትም ኢትዮጵያ ከፓኪስታን የምታስመጣቸውን እንደ መድኃኒት፣ የቀዶ ጥገና መሳሪያዎች፣ ማዳበሪያና ሩዝ ያሉ ምርቶችን በተሻለ ፍጥነትና በቅናሽ ዋጋ ማግኘት ትችላለች ሲሉ ደግሞ የፓኪስታን የባህር ላይ ጉዳይ ሚኒስትሩ ተናግረዋል። በምላሹም የኢትዮጵያ ምርቶች ወደ ኤሲያ ገበያ የሚገቡበት መንገድም ይሰፋል ተብሏል። በዚህም ስምምነቱን ወደ ተግባር ለመለወጥና ዝርዝር የአሰራር መመሪያዎችን ለማርቀቅ ደግሞ የሁለቱ ሀገራት የቴክኒክ ባለሙያዎች በጋራ ለመስራት ተስማምተዋል የተባለው። ወደ ባህር ማዶ መረጃዎቻችን ስንሸጋገር በእስራኤል ላይ የዲፕሎማሲ ጦርነት የሚከፍቱ ሀገራት ሁሉ አፋጣኝ ዋጋ ይከፍላሉ ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸው ስፔንን በኪያት ጋት ከሚገኘው የሲቪል ወታደራዊ ማስተባበሪያ ማዕከል ማባረሩን ተከትሎ በእስራኤል ላይ የዲፕሎማሲ ጦርነት በሚከፍቱ ሀገራት ላይ አፋጣኝ እርምጃ እንደሚወስዱና ዋጋ እንደሚያስከፍሉ ገልጸዋል። በኪያት ጋት የሚገኘው ይህ ማዕከል ደግሞ በጋዛ ሰርጥ የደረሰውን የተኩስ አቁም ስምምነት በበላይነት የሚቆጣጠር ሲሆን ስፔን በማዕከሉ ውስጥ ቋሚ ውክልናና ተሳትፎ እንደነበራት ደግሞ አንድ የእስራኤል ባለስልጣን ለታይምስ ኦፍ እስራኤል አረጋግጠዋል። በዚህም ኔታንያሁ በቪዲዮ ባስተላለፉት መግለጫ እስራኤል ጥቃት በሚሰነዝሩባት አካላት ፊት ዝም አትልም፣ ስፔን በዓለም ላይ እጅግ ስነ ምግባራዊ ጦር የሆኑትን የእስራኤል መከላከያ ሰራዊትን ስም አጥፍታለች ሲሉም ክፉኛ ወቅሰዋል። በሌላ በኩል የእስራኤል የተቃውሞና የማባረር እርምጃ በአሜሪካ ዋይት ሃውስ ዘንድ ከፍተኛ ተቀባይነትንና ድጋፍን እንደሚያገኝም ተነግሯል። ምክንያቱም ስፔን አሜሪካ በኢራን ላይ ለምታደርገው ጥቃት የአየር ክልሏን የዘጋች ሲሆን በጋራ የሚተዳደሩ ወታደራዊ የጦር ሰፈሮችንም አሜሪካ እንዳትጠቀም በይፋ መከልከሏ ይታወሳል። ባለፉት 2 ዓመታትም በኢየሩሳሌምና በማድሪድ መካከል ያለው የዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እያሽቆለቆለ መጥቷል። ለዚህም ዋነኛው ምክንያት ደግሞ የስፔን መንግስት እስራኤል በጋዛ በከፈተችው ጦርነት ላይ እያሳየ ያለው ተከታታይ ቁጣና ብስጭት ነውም ተብሏል። የአውሮፓና የኤሲያ መሪዎች በሀገራቱ መካከል የሚደረገው የፓኪስታን ንግግር ውጤታማ ስምምነት እንዲያገኝ አሳሰቡ። የአውሮፓ ህብረትና የኤሲያ መሪዎች በዩናይትድ ስቴትስና በኢራን ከፍተኛ ባለስልጣናት መካከል በፓኪስታን የሚደረገው ውይይት ወደ ተጨባጭ የድርድር ስምምነት እንዲያመራ በዛሬው ዕለት ጥሪ አቅርበዋል። የዲፕሎማሲያዊ ጥረት ደግሞ በሁለቱ ሀገራት መካከል ለሳምንታት የዘለቀውን ወታደራዊ ውጥረት ለማርገብ ያለመ ነውም ተብሏል። በፓኪስታን አዘጋጅነት በሚካሄደው በዚህ ስብሰባ የአሜሪካውያን ልዑክ ምክትል ፕሬዝዳንት ጄዲ ቫንስ የሚመሩ ሲሆን የኢራንን ወገን ደግሞ የፓርላማ አፈጉባኤው መሐመድ ባጋር ጋሊባፍ እንደሚወክሉ ታውቋል። ውይይቱ በዋናነት ለ2 ሳምንታት የተደረሰውን የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመለወጥ በሚቻልባቸው መንገዶች ላይ ያተኮረ መሆኑም ተነግሯል። በዚህም የአውሮፓና የኤሲያ መሪዎች በጋራ መግለጫ የሰጡ ሲሆን በእስላማባዱ ሴራና ሆቴል የሚደረገው ይህ ንግግር ለዓለም አቀፍ የኤነርጂ ደህንነትና ለቀጠናው መረጋጋት ወሳኝ መሆኑን አጽንኦት ሰጥተዋል። መሪዎቹ አክለውም ሁለቱም ወገኖች በሲቪል ሕዝብ ላይ የሚደርሰውን ጉዳት
ለማስቆም የሚያስችል የጋራ ስምምነት ላይ እንዲደርሱ ግፊትም አድርገዋል። በሌላ በኩል በድርድሩ ጠረጴዛ ላይ ከሚነሱ ዋና ዋና ጉዳዮች መካከል በሆርሙዝ የባህር ሰርጥ ላይ የሚታየው የጸጥታ ስጋት፣ በሊባኖስ ያለው ጦርነት መቆም፣ በምዕራባውያን የታገዱ የኢራን ሀብቶች መለቀቅና የኒውክሌር መርሃ ግብር ቁጥጥር ጉዳዮች ይገኙበታል። ይህ በፓኪስታን አደራዳሪነት የሚከናወነው ከፍተኛ ስብሰባ ደግሞ በከፍተኛ ወታደራዊ ግጭት ውስጥ የቆዩት ሁለቱ ሀገራት ዲፕሎማሲያዊ መፍትሄ ለመፈለግ የተቃረቡበት ወሳኝ ምዕራፍ ተደርጎም ተወስዷል። ቻይና ወደ ኢራን የጦር መሳሪያዎችን ልትልክ እየተዘጋጀች መሆኑን ደርሰንበታል ሲሉ የአሜሪካ የስለላ ተቋማት አስታወቁም። በአሜሪካና በኢራን መካከል የተደረሰው ደካማ የተኩስ አቁም ስምምነት በስራ ላይ ባለበት በዚህ ወቅት ቻይና ለኢራን ከፍተኛና ዘመናዊ የጦር መሳሪያዎችን ለመላክ እየተዘጋጀች መሆኑን የአሜሪካ የስለላ መረጃዎች አመላክተዋል ሲል የሲኤንኤን ዘገባ አመላክቷል። እንደ ሲኤንኤን ዘገባ ከሆነ ደግሞ የዩናይትድ ስቴትስ የስለላ ድርጅቶች ቻይና በሚቀጥሉት ጥቂት ሳምንታት ውስጥ በትከሻ የሚተኮሱና ዝቅ ብለው የሚበሩ የጦር አውሮፕላኖችን መምታት የሚችሉ የአየር መከላከያ ሚሳኤሎችን ለኢራን ለማቅረብ እየተዘጋጀች መሆኑን የሚያሳዩ መረጃዎች ማግኘታቸውን ይፋ አድርገዋልም ብሏል። ይህ እንቅስቃሴ ደግሞ ኢራን በአሁኑ ወቅት ያለውን የሁለት ሳምንት የተኩስ አቁም ፋታ በመጠቀም የተመታባትን ወታደራዊ አቅም መልሳ ለመገንባትና የጦር መሳሪያ ክምችቷን ለማደስ እየጣረች መሆኑን ያሳያል ተብሏል። የስለላ መረጃው አክሎ እንደሚያሳየው ቤጂንግ መሳሪያዎቹን የምትልከው ደግሞ ምንጫቸው እንዳይታወቅ ለማድረግ በሶስተኛ ሀገራት በኩል በድብቅ ለማጓጓዝ አቅዳለችም ብሏል። ምንም እንኳን በዋሽንግተን የሚገኘው የቻይና ኤምባሲ ቻይና ለማንኛውም ወገን የጦር መሳሪያ አላቀረበችም በማለት መረጃውን ቢያስተባብልም የአሜሪካ ባለስልጣናት ግን ሁኔታውን በቅርበት እየተከታተሉት መሆኑን ገልጸዋል። ይህ አዲስ ውጥረት የተከሰተው ደግሞ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለመወያየት ወደ ቤጂንግ ሊያቀኑ ጥቂት ቀናት ሲቀራቸው ነው ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው በሰጡት መግለጫ ኢራን የተኩስ አቁም ስምምነቱን ለወታደራዊ ዝግጅት እንድታሾፍበት ወይንም ዝግጅት እንድታደርግበት እንደማይፈቅዱና አሜሪካ አስፈላጊውን እርምጃ ከመውሰድ እንደማትቆጠብ በጽኑ አስጠንቅቀዋል። ይህ የቻይና ድርጊት ደግሞ ቤጂንግ በመካከለኛው ምስራቅ ራሷን እንደ ሰላም አስታራቂ በምታቀርብበት ወቅት መታየቱ ደግሞ በሁለቱ ሀያላን ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረውና ቀጣይነት ያለውን ሰላም አደጋ ላይ ሊጥል እንደሚችል ተገምቷል። ፓኪስታን የገቡት የኢራን ዋና ተደራዳሪ ድርድሩ ከመጀመሩ በፊት አሜሪካ ቅድመ ሁኔታዎችን እንድትቀበል አጥብቀው ጠየቁም። በኢራንና በአሜሪካ መካከል ያለውን ከፍተኛ ውጥረት ለማርገብ የታለመው የሰላም ንግግር ከመጀመሩ በፊት የኢራን ከፍተኛ ተደራዳሪ ዋሽንግተን ቅድመ ሁኔታዎችን እንድትቀበል ጠይቀዋል። በኢራን የፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ የተመራው የልዑካን ቡድን ዛሬ ቅዳሜ ለድርድሩ ፓኪስታን ኢስላማባድ የገቡ ሲሆን በዚህም ደግሞ ድርድሩ ውጤታማ እንዲሆን አሜሪካ ተግባራዊ እርምጃዎችን እንድትቀበል አሳስበዋል። ኢራን ደግሞ እንደ ቅድመ ሁኔታ ካቀረበቻቸው ዋና ዋና ነጥቦች መካከል በሊባኖስ የተኩስ አቁም ስምምነት እንዲደረግና በውጪ ባንኮች የታገዱ የሀገሪቱ የገንዘብ ሀብቶች እንዲለቀቁ የሚሉት ይገኙበታል። በአንጻሩ የዩናይትድ ስቴትስን ልዑክ የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ በበኩላቸው ዋሽንግተን ለሰላም ንግግሩ ዝግጁ መሆኗን ገልጸው ነገር ግን ኢራን ድርድሩን ለጊዜ መግዣነት የምትጠቀምበት ከሆነ ጥብቅ እርምጃ እንደሚከተል አስጠንቅቀዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በበኩላቸው ሀገራቸው ይህንን ታሪካዊ ድርድር በማስተናገዷ ደስታቸውን ገልጸው ውይይቱ ደግሞ በመካከለኛው ምስራቅ ለሚታየው ቀውስ ዘላቂ መፍትሄ ያመጣል የሚል ተስፋ እንዳላቸው ገልጸዋል። ይህ በእስላማባድ የሚካሄደው ድርድር በሁለቱ ሀገራት መካከል ለሁለት ሳምንታት የተደረሰውን ጊዜያዊ የተኩስ አቁም ወደ ቋሚ ስምምነት ለመቀየር የሚደረግ ወሳኝ ጥረት እንደሆነ ተገልጿል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን በኒውክሌር ጣቢያዎቿ ላይ ሊሰነዘር የሚችልን የምድር ጥቃት ለመከላከል የመንገድ ላይ እንቅፋቶችንና የድንበር መከላከያዎችን እየገነባች መሆኑ ተሰማም። ኢራን በኒውክሌር ማበልጸጊያ ማዕከላቶቿ ላይ ሊሰነዘር የሚችልን የምድር ላይ ወታደራዊ ጥቃት ለመክታት በዋና ዋና ስትራቴጂካዊ ቦታዎች ላይ የመንገድ መዝጊያዎችንና የምህንድስና መከላከያዎችን እየገነባች መሆኑ ተሰምቷል። በቅርቡ የወጡ የሳተላይት ምስሎች እንደሚያሳዩት ከሆነ የኢራን መንግስት በተለይም በኢስፋሃን የሚገኘውን ቁልፍ የኒውክሌር ተቋም ዋሻ መግቢያዎችን በከባድ አፈር በአጥርና በድንጋይ ክምር በመዝጋት ላይ ይገኛል ተብሏል። ይህ እርምጃ የተወሰደው ደግሞ አሜሪካ ወይም ደግሞ እስራኤል በጣቢያው ውስጥ የተከማቸውን በከፍተኛ ደረጃ የበለጸገ ዩራኒየም ለመቆጣጠር ወይንም ለመውረስ የምድር ላይ ኦፕሬሽን ሊያካሂዱ ይችላሉ የሚል ስጋት በመኖሩ መሆኑ ተገልጿል። በሌላ በኩል እንደ ዓለም አቀፍ የስትራቴጂክ ጥናት ተቋም ዘገባ ከሆነ ደግሞ ኢራን እነዚህን እንቅፋቶች እየገነባች ያለችው የአየር ጥቃትን ለመከላከል ብቻ ሳይሆን የጠላት እግረኛ ወታደሮችና ወታደራዊ ተሽከርካሪዎች ወደ ዋሻዎቹና ሚስጥራዊ ክፍሎቹ በቀላሉ እንዳይገቡ እንቅፋት ለመፍጠር ነው ተብሏል። ከዚህ በተጨማሪም በኢራን ባለስልጣናት አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ ዜጎች በኒውክሌር ጣቢያዎቹ ዙሪያ የሰው ሰንሰለት እንዲፈጥሩ ጥሪ እያቀረቡ ይገኛሉ ነው የተባለው። ይህ የሲቪል መከላከያ ስልት ደግሞ ጥቃት አድራሾችን ከድርጊታቸው እንዲቆጠቡ ለማድረግ የታለመ መሆኑ ተመላክቷል። ይህ የወታደራዊ ዝግጅት የመጣው በኢራንና በምዕራባውያን መካከል ያለው የኒውክሌር ውጥረት በከፍተኛ ሁኔታ በጨመረበትና በሁለቱ ወገኖች መካከል ያለው የጦርነት ስጋት እያየለ በመጣበት ወቅት ነው። ቀጥለናል። የተወደዳችሁ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሙሉ መረጃዎች፣ የሴኔጋል ሻምፒዮንስነት እንዲሁም የትላንት ጨዋታ ውጤቶችና የዛሬ መርሃ ግብሮች ጥንቅር ቀጥሎ በመኮንን አለማዊ ቀርቡላችኋል። ተከታትለን እንመለስ። አመሰግናለሁ መላኩ። ውድ የገበያ ሚዲያ ቤተሰቦቻችን እንደምን ውላችኋል? እነሆ ስፖርታዊ ዜናዎችን ይዤላችሁ ቀርብ ያለው የሀገር ውስጥ መረጃዎችን አስቀድማለሁ። የሲቢ የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ትላንት ምሽት ተጠናቀዋል። በዕለቱ በነበሩ ሁለት የመጨረሻ መርሃ ግብሮች መቻል ከ3 ጨዋታዎች በኋላ ወደ ድል ሲመለስ የሊጉን መሪ ሲዳማ ቡናን 3-1 ማሸነፍ ችሏል። ባህር ዳር ከተማ በበኩሉ በብሩክ ሰሙና በአንተነ ተፈራ ግቦች አዳማ ከተማን 2-1 ረቷል። ከትላንትና የ26ኛ ሳምንት የጨዋታ መርሃ ግብሮች ውጤት በኋላ የሲቢ የኢትዮጵያ ፕሪሚየር ሊግን አሁንም ሲዳማ ቡና በመሪነት ቀጥሏል። 26 ጨዋታዎችን አድርጎ 15 ንጹህ ግብና 48 ነጥቦችን የሰበሰበው ሲዳማ ቡና ሊጉን እየመራ ሲሆን አዲስ አዳጊው ነገሌ አርሲ በ26 ጨዋታዎች 7 ንጹህ ግብና 42 ነጥቦችን ሰብስቦ ከሊጉ መሪ ሲዳማ ቡና በ6 ነጥቦች አንሶ ሁለተኛ ላይ ተቀምጧል። ሐዋሳ ከተማ በ26 ጨዋታዎች 41 ነጥቦችን በመሰብሰብ ሶስተኛ ላይ ሲሆን መቻል በ40 ነጥቦች አራተኛ ነው። ፋሲል ከነማ በ39 ነጥቦች አምስተኛ ነው። ኢትዮ ኤሌክትሪክ በ38 ነጥቦች ስድስተኛ ላይ ተቀምጧል። 28 ነጥቦችን የሰበሰበው ምድረገነት ሽረ እንዲሁም 23 ነጥቦችን የሰበሰበው መቀለ ሰባ እንደርታና 22 ነጥቦች ያሉት አርባ ምንጭ ከተማ ደግሞ ከ18ኛ እስከ 20ኛ ያለውን የመጨረሻ ደረጃ ይዘው ይገኛሉ። ከ26ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በኋላ አሁንም የሊጉን ከፍተኛ ግባግቢነት እየመራ የሚገኘው የሲዳማ ቡናው የፊት መስመር ተጫዋች አቤል ያለው ነው። አዲሱ ግዳይ በ10 ግቦች እየተከተለ ይገኛል። የሲቢ የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎች ደግሞ ሰኞ ሸገር ከተማ ከነገሌ አርሲ፣ አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ መቀለ ሰባ እንደርታ ከወልዋሎ ዓዲግራት ዩኒቨርሲቲና ሐዋሳ ከተማ ከምድረገነት ሽረ በሚያደርጉት ጨዋታ ጅማሮን ያደርጋል። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን ሁለተኛ ጨዋታቸውን ዛሬ ያደርጋሉ። በቱርክ አስተናጋጅነት እየተካሄደ በሚገኘው የወፋ ፍሬንድሺፕ ከ17 ዓመት በታች ሴቶች ዋንጫ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ሁለተኛ የምድብ ጨዋታውን ዛሬ ከቀኑ 10 ሰዓት ከ30 ላይ ከኮስታሪካ ጋር የሚያደርግ ይሆናል። በመጀመሪያው የዚህ መድረክ ጨዋታ ፓራጓይን በሰፊ የግብ ልዩነት ማሸነፉ የሚታወስ ነው። ኢትዮጵያዊው ኮከብ ተጫዋች በኦማን ጂንዳል ሊግ መድመቁን ቀጥሏል። በኦማን ሊግ እየተጫወተ የሚገኘው የዋሊያዎቹ የፊት መስመር ተሰላፊ ከነአን ማርክነህ ትላንት በተደረገ ጨዋታ ሃትሪክ መስራት ችሏል። በአጭር ጊዜ ለክለቡ ወሳኝ ተጫዋች መሆን የቻለው ከነአን ማርክነህ ቡድኑ አልሸባብ
ትላንት አልሳማይልን 7-0 ባሸነፈበት ጨዋታ 3 ጎሎችን አስቆጥሮ ሃትሪክ መስራት ችሏል። ከናን ማርክነህ በዚህ ዓመት ብቻ ሁለተኛ ሃትሪኩን የሰራ ሲሆን በኦማን ሊግ 17 ጎሎችን በማስቆጠር የሊጉን ኮከብ ግባግቢነትም እየመራ ይገኛል። ከናን በውድድር ዓመቱ አጠቃላይ ለክለቡ ያስቆጠራቸውን የግብ መጠንም ወደ 20 ጎሎች ከፍ አድርጓል። ሴኔጋል የአፍሪካ ትምህርት ቤቶች ሻምፒዮና ውድድር ዋንጫን አሸናፊ ሆናለች። የመጀመሪያ የአፍሪካ ትምህርት ቤት ዋንጫውን ያሸነፈው የሴኔጋል ከ15 ዓመት በታች ቡድን በፍጻሜው የዩጋንዳ አቻውን በማሸነፍ ነው ሻምፒዮን የሆነው። ሴኔጋል በግማሽ ፍጻሜው ሞሮኮን 4-0 በማሸነፍ ነበር ለፍጻሜ ያለፈችው። ሞሮኮ በበኩሏ በውድድሩ የስፖርታዊ ጨዋነት ዋንጫን አሸናፊ ስትሆን ነገር ግን ሽልማቱን ለመቀበል ሳትቀርብ ቀርታለች። ዌስትሃም ዩናይትድ ከወልብስ ጋር ያደረገውን የእንግሊዝ ፕሪሚየር ሊግ መርሃ ግብር 4-0 በሆነ ሰፊ ውጤት ሲያሸነፍ ቶተናም ሆስፐር ከ18 ዓመታት በኋላ ወደ ወራጅ ቀጠናው ገብቷል። ትላንት ምሽት በተደረገ የእንግሊዝ ፕሪሚየር ሊግ መርሃ ግብር ዌስትሃም ድል ሲያደርግ አሸናፊ ያደረጓቸውን ግቦችም ማብሮባኖስና ካስቴላኖስ 2 ግቦችን ሲያስቆጥሩ ወልብስ በውድድር ዘመኑ 21ኛ ሽንፈቱን አስተናግዷል። ውጤቱን ተከትሎ ዌስትሃም ዩናይትድ ከወራጅ ቀጠና መውጣት ሲችል አሰልጣኝ ሮበርት ዲዘርቢን በቅርቡ የሾመው ቶተናም በበኩሉ ከ18 ዓመታት በኋላ ለመጀመሪያ ጊዜ ወደ ወራጅ ቀጠና ገብቷል። በሌሎች ትላንት በተደረጉ ጨዋታዎች በጣሊያን ሴሪያ ኤ ሮማ ፔሳን 3-0 ሲያሸንፍ፣ በጀርመን ቡንደስሊጋ ኦግስበርግ ሆፈኔም 2 አቻ ተለያይተዋል። በፈረንሳይ ሊግ ደግሞ 2 ጨዋታዎች ሲደረጉ ፒሳ ሞናኮን 4-1 ሲያሸንፍ፣ ማርሴይ ሜትዝን 3-1 በሆነ ውጤት አሸንፏል። በስፔን ላሊጋ ተጠባቂ በነበረው ጨዋታ ደግሞ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ ከጅሮና ጋር 1 አቻ ተለያይተዋል። ሎንስ ብላንኮቹ ነጥብ መጣላቸውን ተከትሎ ዛሬ ባርሴሎና ኤስፓኞልን ካሸነፈ የላሊጋውን የነጥብ ልዩነት በ9 ነጥብ አስፍቶ ወደ ዋንጫው ይቃረባል። ዛሬ በአምስቱ ታላላቅ ሊጎች የሚደረጉ የጨዋታ መርሃ ግብሮች በስፔን ላሊጋ 9 ሰዓት ላይ ሪያል ሶሲዳድ ከዲፖርቲቮ አላቬስ፣ 11 ሰዓት ከ15 ላይ ኤልቼ ከባሌንሻ፣ ምሽት 1 ሰዓት ከ30 ባርሴሎና ከኤስፓኞል እንዲሁም ምሽት 4 ሰዓት ላይ ደግሞ ሴቪያ ከአትሌቲኮ ማድሪድ ይጫወታሉ። በእንግሊዝ ፕሪምየር ሊግ ቀን 8 ሰዓት ከ30 ላይ የሊጉ መሪ አርሰናል ከበርንማውዝ ጋር በኤምሬትስ ይፋለማል። እንዲሁም 11 ሰዓት ላይ ብሬንትፎርድ ከኤቨርተንና በርንሌ ከብራይተን ይጫወታሉ። ምሽት 1 ሰዓት ከ30 ሊቨርፑል ከፉልሃም የሚያደርጉት ሌላኛው የእንግሊዝ ፕሪሚየር ሊግ ጨዋታ ነው። በጣሊያን ሴሪያ ኤ ቀን 10 ሰዓት ላይ ካግላሪ ከክሬሞንሴ እንዲሁም ቶሪኖ ከሄላስ ቬሮና ይጫወታሉ። ምሽት 1 ሰዓት ላይ ኤሲ ሚላን ከዩዲኔዝ እንዲሁም ምሽት 3 ሰዓት ከ45 ላይ አታላንታ ከጁቬንቱስ ይጫወታሉ። በጀርመን ቡንደስሊጋ በተመሳሳይ ቀን 10 ሰዓት ላይ ቦሩሲያ ዶርትሙንድ ከባየር ሊቨርኩሰን፣ ሃይናልደም ከዩኒየን ቨርሊን፣ አርቢ ለብዚንግ ከሞንቼ ግላድባህ እንዲሁም ወልብስበርግ ከፍራንክፈርት ሲጫወቱ ምሽት 1 ሰዓት ከ30 ላይ ሴንት ፓውሊ ከባየር ሙኒክ የሚፋለሙ ይሆናል። በፈረንሳይ ሊጓን በዕለቱ 2 ጨዋታዎች ሲደረጉ ኦግዠሬ ከናንተስ 2 ሰዓት ላይ፣ ሬንስ ከአንገርስ ደግሞ ምሽት 4 ሰዓት ከ5 ላይ የሚጫወቱ ይሆናል። መላኩ ለሰዓቱ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አመሰግናለሁ። ከስፖርታዊ መረጃዎች ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር የተገዛ 179 ብር ከ52 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 229 ብር ከ75 ሳንቲም የተገዛ 234 ብር ከ34 ሳንቲም የተሸጠ ይገኛል። ዩሮ 199 ብር ከ66 ሳንቲም የተገዛ 203 ብር ከ65 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ ደግሞ 219 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ64 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ45 ሳንቲም የተገዛ 48 ብር ከ39 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ26 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ18 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ26 ሳንቲም የተገዛ 24 ብር ከ74 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ30 ሳንቲም የተገዛ 124 ብር ከ74 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት